ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። አንዳንድ ሰዎች ብር ከየት አመጡ የሚሉ ሰዎች አሉ። አንደኛ አይመለከታቸውም። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ቤተክርስቲያን የነበረው ወርቅ ሸጦ ለድሆች ሰጥቷል። ከዛ በኋላ ሰዎች ምን አሉት? ጭራሽ ሌባ ነው። የቤቱ ካርታ ነው። አንድ ሊቀ ጳጳስ እንዴት ሰው እንትን ይላል? ትንሽ እንደው ሰው አያፍርም እንዴ? ይሄ እኮ በጣም ከባድ እኮ ሲኦል የሚያስገባ ትልቅ ወንጀል እኮ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ማመስገን ሲገባ አላስፈላጊ ንግግር ማውራት ምንድነው? አንደኛ ይሄ የመጨረሻው ዘመን ላይ ነው ያለው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። 57ኛው የመቄዶንያ ቅርንጫፍ ይሆናል ማለት ነው። እናጠይቃለሁ። ማመስገን ሲገባ አላስፈላጊ ንግግር ማውራት ምንድነው? አንደኛ ይሄ የመጨረሻው ዘመን ላይ ነው ያለው። ማመስገን ሲገባ አላስፈላጊ ንግግር ማውራት ምንድነው? አንደኛ ይሄ የመጨረሻው ዘመን ላይ ነው ያለው። የጉዳዩ ባለቤት ብፁዕ አባታችን አቡነ ፋኑኤል ከአጭር ንግግር ጋር እና የቁልፍ ማስረከብ ሂደት ያከናውናሉ። ስጦታውን በሚሰጡበት ጊዜ ብፁዕ አቡነ ዲዮስቆሮስ ቁልፉን ከብፁዕ አባታችን አቡነ ፋኑኤል ተቀብለው ለዶክተር ወንድማችን ታዛዣችን ለቢንያም በለጠ ይሰጡልናል። መጀመሪያ ግን ወደ መግለጫው እንተኑ አስየው ለእግዚአብሔር በእንተ ኩሉ ዘገብረ ሊተ ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ። ብፁዓን አበው ሊቃነ ጳጳሳት፣ ቅድም የሁላችሁም ስምና ሀገረ ስብከት ስለተጠቀሰ ጊዜያችሁን ለመቆጠብ ነው። ክቡር ሊቀ ትጉሃን የሃይማኖት ጉባኤ ዋና ጸሐፊ፣ የሃይማኖት አባቶች፣ እንዲሁም ደግሞ ጥሪ የተደረገላችሁ እንግዶች፣ በዚህ ዕለት ይህንን ታሪካዊ ዕለት ለመዘገብ የተሰበሰባችሁ የሚዲያ አካላት ሁላችሁም እንደምን ዋላችሁ? እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ በዚህች ዕለት ይህንን ቤት ለመቄዶንያ በጎ አድራጎት ማህበር ሳስተላልፍ እጅግ በጣም ደስታ ይሰማኛል። ልበ አምላክ ዳዊት እንዳለው ቅድም በላይ እንደጠቀስነው እግዚአብሔር ላደረገልን ስጦታ ሁሉ የምንከፍለው ሌላ የተለየ ነገር የለም። የእሱን ስጦታ በገንዘብ በሰው ኃይል በሌላም ልንለካው አንችልም። ስለዚህ እግዚአብሔር የሰጠኝን መልሼ ለራሱ ነው። ምክንያቱም ቅዱስ ቃሉ እንደነገረን እንዳስተማረን ድሆች የእግዚአብሔር መገለጫዎች ናቸው። በወንጌል ተጽፎ እንደምናየው በማቴዎስ 25 ላይ እንደተጻፈው ጌታ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ እንግዳ ሆኜ አልተቀበልከኝም፣ ታርዤ እያለ ይህን ሲዘረዝር ያ ያደረገው አካል የት አግኝተንህ ይህን ሁሉ እንደው በከንቱ ስለወደድከን ነው እንጂ እኛ መቼ አድርገን ብሉት አድርጋችሁታል። ለአንዱ ደካማ ያደረጋችሁት ለእኔ አደረጋችሁት። በተቃራኒው እነዚያ ደግሞ አንተ እኔ ነኝ ብለህ መጥተህ መቼ ከለከልንህ፣ በከንቱ ተከሰናለህ፣ ተወቅሰናለህ ባሉት ጊዜ ከመካከላችሁ ላሉ ለአንዱ ምስኪን ያላደረጋችሁት ጋችሁም ነው ያላቸው። ስለዚህ ይሄ ቃል በተግባር መለወጥ የእያንዳንዱ ግዴታው ነው። ስለዚህ እኔ ቅድም በመግቢያውም ወንድሜ አማኑኤል እንደተገለጸው አቶ አማሃም እንዳሉት ይሄ ቤት ሲሰራ እኔ አንድ መነኩሴ ነኝ። በዚህ ሁሉ ቤት ውስጥ ለመኖር አይደለም፣ ዓላማ ነበረው። ነገር ግን ያንን ዓላማዬን ይዤ በዚህ ለመኖር ግን እድሉን አላገኘሁም። ምክንያቱም ሀገረ ስብከቴ በውጭ ሀገር ስለሆነ እዚህ መቆየት አልቻልኩም። በዚህ ምክንያት ከዚህ ቤት የሚገኘው ገቢ ቅድም እንደተጠቀሰው ለበጎ ስራዎች ሲውል ኖሯል።
ይሄ ቤት ጠቅላላ ስራው 3 ዓመት ነው የፈጀው። ከስራው በኋላ 19 ዓመቱ ነው። ይሄንን እንግዲህ ለማስተዳደር ለመምራት እኔ በቦታው ስለሌለው የኔን ስራ ወይም የኔን ሐሳብ የሚያስቀጥልልኝ አካል ያስፈልገኛል ብዬ ለረጅም ጊዜ ሳስብ ነበረ። በዚህ ምክንያት ይሄንን ተግባራዊ ያደረኩ። ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። ለምን ይሄ ቤት ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሉ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጥኩ። የመምረጥ መብት አለኝና ድሆችን የመደገፍ ነዳያን የመደገፍ የሚለው ላይ ልቤ ያደላ። ገዳም ጠልቼ አይደለም፣ መነኩሴ ነኝ። ግን ልቤ ያደላው እዚህ ላይ ስለሆነ ነው። ስለዚህ ልቤ ወዳደላው በሺህ የሚቆጠሩ በጎ አድራጎት ድርጅቶች አሉ። ሁሉም ግዴታቸውን እየተወጡ ነው። ከነዚያ ሁሉ ደግሞ በመቄዶንያ ላይ ልብ ያረፈ ሰው ገበያ ሄዶ የሚገዛው ልብ የወደደውን አይኑ የወደደውን ነው። ስለዚህ ልቤ ስለወደደ ለመቄዶንያ ሰጠው እንጂ ያ ማለት ሌሎቹ ስራ ላይ አይደሉም ማለት አይደለም። ግን ሁሉን መሆን አይቻልም። ጥቂት ሰዎች ደግሞ ምን አለ ቤቱ ተሸጦ እንደዚህ ያን ብታካፍላቸውስ የሚል አስተያየትም ሰምቻለሁ። ያ አይደለም ፍላጎቴ። እኔ ሰው ነኝ፣ አልፋለሁ። ልጅና ህንፃ ስም ያስጠራል። ስለዚህ የኔ ስም መኖር አለበት። ነገ ስሞት እንደተባለው እኔ ልጅ የለኝም። ስለዚህ ይሄ ህንፃ ለአንድ ድርጅት ተሰጥቶ ያ ድርጅት እንዲጠብቀውና ታሪክ እንዲሆን ነው የተመረጠው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም፣ እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። በእውነት ብፁዓን አባቶች ከልብ አመሰግናለሁ። ውዱን ጊዜያችሁን ስብሰባ ላይ ነው፣ የሲኖዶስ ስብሰባ ላይ ነን ያሉን ታውቃላችሁ። የነበረቻቸው ረፍት ዛሬ ብቻ ናት። ይህችን ግን መስዋዕት አድርጋችሁ እኔን ወንድማችሁን የኔ ስራ የእናንተም ስራ መሆኑን አምናችሁ ይሄም የእናንተንም ኃላፊነት የጋራ ኃላፊነታችን ነው። ይሄንን ለመወጣት ውድ ጊዜያችሁን ስለሰጣችሁኝ ያመሰገንኩ። ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። አንድ ላይ እናደርገዋለን። ምንም አይነት 1 ብር ዕዳ የለበትም። ይሄን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉውን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው
እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና እጠይቃለሁ። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ጥበብን የሚሰጥ ጥበበኛ ፍርድ የማያጓድል እውነተኛ ዳኛ እንደ እርሱ ያለ ከቶ አይገኝም። እግዚአብሔር ግሩም ነው ዘለዓለም። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉ። አመስግኑ፣ ሰማይንም ያለ ካስማ ምድርንም ያለ መሰረት ያጸና እርሱ ነው፣ ስራው ግሩም ነው በሉት። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉ። በአባቶቻችን ላይ ሰርቶ በአባቶቻችን ላይ ታይቶ ይህንን ፈቃድ እግዚአብሔር እንዲፈጸም ያደረገው አቡነ ፋኑኤል ሰጡ ይባል እንጂ እነዚህ ብፁዕ አባቶች ሁሉ የሰጡት እንደሆነ እንድትቀበሉ በዚሁ አጋጣሚ ለማሳሰብ ወዳለሁ። አባቶች ውክልናቸው ከአባቶች ነው። ደግነትም የአባቶች ነው። መስጠትም ከናንተ ወስደው ለናንተ ነው የሰጡትና ይህ ስጦታ የወዳጃችን የቅርብ አባታችን የአቡነ ፋኑኤል ብቻ ሳይሆን በጊዜውና በሰዓቱ ይህንን ስጦታ እውነት ነው፣ ግሩም ነው፣ እናደንቃለን፣ ቅቡልነት እንዲያገኝ ፈቅደናል። በጊዜውና በሰዓቱ ይህን ሲያደርጉ በድምተኝነት ሳይሆን በባለቤትነት ተገኝተናል ያሉ አባቶቻችን ጊዜ ሰውተዋልና ጠዋትም በአገልግሎት ነው የቆዩት። ቀሪ ጊዜያቸው እቺ ነበረች። እችንም በዚህ አገልግሎት ላይ ስለተገኛችሁ በእውነት ክብርና ምስጋና ለእናንተ ይሁን። ብፁዓን አባቶች፣ ሰውየው ቀብር ሰዎች ይዘው ሲሄዱ አየና ጅብ ተከተለ። ምንድነው ሲባል ቀብር ምንድነው? አይ ሰው ሞቶ እየወሰድን ነው አሉ። ምንድነው ታዲያ? አይ ጉድጓድን ከቷል። አይ እንደው የሚበላው ቢገኝ ፈቃደኛ አይሰጡም ወይ አሉ። የሚበላው ከተገኛል። ለምን የሚፈልጉ ሰዎች ይህን ቤት በሌላ በተለያየ ምክንያት ይፈልጉታል። ግማሹ ደሃ እኮ ቤተሰብ አሉት፣ ግማሹን ሸጠው፣ ግማሹ ለምን መኪና አልገዙም፣ ግማሹን ለምን ለኛ አልሰጡም እያሉ እንደዚህ ቀለል ያለ ንግግር መስጠት ከባድ እንደሆነ አይተናል። ደስታም እንደሆነ አይተናል። አባቶችን በዚህ ጉባኤ ላይ ተገኝታችኋልና ደስ ብሎናል። ዶክተር ቢንያም ወደዚህ እንድትናገር። ብፁዓን አባቶች፣ አበው ሊቃነ ጳጳሳት በረከታችሁ ይደርብኝ። ዛሬ ሁላችሁም እዚህ የተገኛችሁ በሙሉ በጣም እናመሰግናለን። ሊቀ ጳጳሳት፣ የቤተ ክርስቲያን አባቶች፣ ሁላችሁም የሚዲያ አካላት እዚህ ስለተገኛችሁ በጣም እናመሰግናለን። የዛሬው ፕሮግራም ያው የመቄዶንያ ፕሮግራም ነው። ብፁዕ አባታችን እንደዚህ አይነት ሀሳብ አልነበራቸውም። በ21 በእመቤታችን ቀን በውልና ማስረጃ ሰጥተው ሊሄዱ ነበር የፈለጉት። እኛ ግን በጣም አስቸግረናቸው ያው ሌላም ሰው ደግሞ ምሳሌ ይሆናል ሰዎችም ይሄን አይተው ያደርጋሉ ብለን ነውና እኔንም አመሰግናለሁ እሳቸው። ዛሬም ይሄ ፕሮግራም የተደረገው ባለፈው ላይቭም ሁሉ ነገር የመቄዶንያ ሀሳብ ነው። ስለዚህ ስለመጣችሁ እጅግ በጣም እናመሰግናለን። ብፁዓን አበው ሊቃነ ጳጳሳት፣ ቀሲስ ታጋይ፣ አባ ሕፃንም እዚህ አሉ፣ ክቡር አባታችንም አባ ገብረ መድኅን እሳቸውም አሉ። ሁላችሁም እዚህ የመጣችሁ በሙሉ እዚህ ስለመጣችሁልን በጣም እናመሰግናለን። ብፁዕ አበው ሊቃነ ጳጳሳት እንግዲህ በተለያየ ጊዜ መቄዶንያ እየመጣችሁ የምትባረኩን የምታግዙ ናችሁ። ዛሬ ደግሞ እዚህ ደግሞ መስዋዕት አድርጋችሁ ስለመጣችሁ በተለይ እናንተ ከልብ አመሰግናለሁ። እግዚአብሔር ይስጥልን። አሁን የምታዩት ቤት ነው። በጣም ለአረጋውያን በጣም ምቹ የሆነ ነው እና ብፁዕ አባታችን ብፁዕ አቡነ ፋኑኤል ያደረጉት ነገር በጣም ትልቅ ስራ ነው። በነገራችን ላይ እሳቸው በ18 ዓመታቸው የመነኮሱ ናቸው በደብረ ሊባኖስ። ትንሽ ስለሳቸው አጠር አድርጌ ልንገራችሁ። ብፁዕ አባታችን
በ18 ዓመታቸው እንግዲህ የእግዚአብሔር ጥሪ መሆኑን የምታውቁት አንድ ሰው በ18 ዓመቱ መልኩሶ ለዚህ ክብር መብቃት የእግዚአብሔር ጥሪ ነው ማለት ነው። ስለዚህ ትልቅ አባታችን ናቸው። ከዛ ውጪ ደግሞ ረጅም ዓመት አሜሪካን ሀገር የኖሩ ናቸው። በ1985 ዓመተ ምህረት ጀምሮ ማለት ነው። 1985 ዓመተ ምህረት ጀምሮ ረጅም ዓመት አሜሪካ ሀገር የኖሩ አባት ናቸው። ይሄን የምለው መሰላችሁ አንዳንድ ሰዎች ብር ከየት አመጡ የሚሉ ሰዎች አሉ። አንደኛ አይመለከታቸውም፣ ምንም መብት የላቸውም ሲጀምር። እኔ ያው የመጨረሻው ዘመን አይደል አሁን የመጨረሻው ዘመን ነው በነገራችን ላይ። እኔ የሰው ድፍረት ይሄ እኮ ሲኦል የሚያስገባ ነገር ነው እየተናገሩ ያሉት ቢገባቸው ማለት ነው። እና ይሄን ያህል ዓመት የኖሩ አባት የንስሐ ልጆች አላቸው፣ ብዙ አላቸው። ቤተክርስቲያንም ለምግብ የሚሰጣቸው ነው። ያችን አጠራቅመው ትንንሽ ሰዎች ከመርዳት ያን ጠርቀም አድርጎ ለበጎ ነገር መዋል እኮ ብልህነት ነው ራሱ። ያን ሰው ለተለያየ ሰው ሊረዱ ይችሉት ነበር፣ ግን ያችን ጠርቀም አድርገው ቋሚ ነገር ማድረጋቸው ጭንቅላት የእሳቸውን ዊዝደም ያሳያል ብዬ ነው የማስበው። አንዳንድ ሰው እኮ ዝም ብሎ ብሩም ይበትናል ለዚህም እያደረገ ለመርዳት ነው እሱ በነገራችን ላይ። ከዛ ይልቅ ግን ቋሚ ነገር ላይ አውየው ሰዎች ይረዱበት ብለው የሰሩት ቤት ነው። የቤት ሲጀመር ደግሞ የቤት የተሰራው በትንሽ ብር ነው። ለምን ወንድማቸው አሉ ኢንጂነር ኮንትራክተር ናቸው፣ ስመጥር ኮንትራክተር ናቸው። ኢንጂነር አማኑኤል እሳቸው ነው የሰሩት። ምንም ኮስቱ በጣም ትንሽ ነው ማለት ነው። በጣም በትንሽ ብር የተሰራ የመዋለ ሙያ የምናምን ክፍያ የለው። ስለዚህ ይሄንንም ሰው እንዲረዳ ያስፈልጋል ማለት ነው። ሲጀመር ይሄ ህንጻ የዛሬ 17 ዓመት ቅድም አሁን ሲነበብ አይታችሁ እኔም ኮፒውን ስለያዝኩት ነው። የዛሬ 17 ዓመት በውርስ የሰጡት ነው ማለት ነው። አላማውም ለዚሁ ፐርፐዝ ነው ማለት ነው። የዛሬ 17 ዓመት በውርስ ለተቸገሩ ሰዎች፣ ወላጅ አልባ ህጻናት፣ ለአረጋውያን እንዲጠቀሙበት የተደረገ ነው። ስለዚህ እሳቸው እቅዳቸው ኢትዮጵያ መኖር ነው። በደንብ ተረዱ ይሄን ሀሳብ። በተለይ ሚዲያ ተቋማት ብዙ ጊዜ ካለ መረጃ ነው ብዙ ሰው የሚያወራው የሚመስለኝ። ለምሳሌ እሳቸው ይሄንን ነገር ለማድረግ እዚህ መኖር አለባቸው። ይሄ የተቋቋመው እርዳታ ለማድረግ ነው ይሄ ቤት የተሰራው። ነገር ግን ያን እርዳታ ለማድረግ በአጋጣሚ በተለያየ ጊዜ ካለ ፍላጎታቸው ውጪ እየተመደቡ እየሄዱ ስለሆነ ያን ነገር የሚያስቀጥል ተቋም ፈለጉ ማለት ነው። ስለዚህ የጀመሩትን የበጎ ተግባር ለማስቀጠል እዚህ ስለሌሉ ማለት ነው ሀሳባቸው እዚህ እየኖሩ አብረው እየኖሩ ልክ እንደ መቄዶንያ ማገዝ ነበር የፈለጉት። ያን ነገር አልቻሉም ማለት ነው ውጪ ለሚኖሩት። ስለዚህ ምን ማድረግ አለባቸው? አማራጭ የላቸውም። ለበጎ ተግባር ሰጡ ለመቄዶንያ ማለት ነው። ስለዚህ በዛ ምክንያት ድሮም በነገራችን ላይ መቄዶንያ ከተቋቋመ ጀምሮ ይባርኩናል፣ ይመጣሉ፣ ያግዛሉ፣ በየጊዜው ያግዛሉ እና ከቤት ኪራዩም እኛ ራሱ ስንጠቀም የነበርን ሰዎች ነው መቄዶንያ ማለት ነው። ስለዚህ ዛሬ ደግሞ ኪራዩ ቀርቶ በቋሚነት ሰዎች እንረዳበት ስለተፈለገን የተሰጠን ማለት ነው። ስለዚህ ይሄን ነገር ሰው ሊረዳው ያፈልጋል ማለት ነው። ቅድም አባታችን ሲያወሩ ነበር። ለምሳሌ ለገዳማት ለቤተክርስቲያን እንደዚህ የሚሉ ሰዎች አሉ። ለምሳሌ ቅዱስ ዮሐንስ አፈወርቅ ምንድን ነው ያደረገው? መጀመሪያ ገና ፓትርያርክ ሲሆን ቤተክርስቲያን የነበረው ወርቅ ሸጦ ለድሆች ሰጥቷል። ከዛ በኋላ ሰዎች ምን አሉት? ጭራሽ ሌባ ነው። ማን? ቅዱስ ዮሐንስ አፈወርቅ ነው እኮ። አይገርማችሁ? ሰዎች የቤተክርስቲያንን ወርቅ ሸጦ ለድሃ ስለሰጠ ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅን ሌባ ያለ ሰው ምን ትላላችሁ? እንግዲህ እሳቸው ደግሞ ከዛ አልፎ የራሳቸው ነው ደግሞ የኛው ሰዎች ልጆች የሰጧቸውን ምሳሌዎቻቸው ያንን ለእርዳታ ድርጅት ቢያደርጉ ይሄ ምን የሚገርም አይደለም ማለት ነው። ጭራሽ የቤተክርስቲያን እኮ ነው እሱ ለድሃ የሰጠው የቤተክርስቲያንን ሀብት ማለት ነው። እሳቸው ደግሞ ራሳቸው የሰሩትን ለድሃ ነገር መጠቀማቸው የቤተክርስቲያን ሀሳብ ነው። ይሄ እኮ ቤተክርስቲያን ሊረዳው የሚገባው ጉዳይ ነው። በነገራችን ላይ አረጋውያንን የተቸገሩ ሰዎችን ቤተክርስቲያን ራሱ ሊያግዘው የሚገባው። ስለዚህ ለቤተክርስቲያን ይስጡ ምናምን የሚለው ነገር እኔ ለምሳሌ ህንጻ ቤተክርስቲያን ከመሆን ህንጻ ስላሴ እንርዳ ካሉ የተሻለ ሀሳብ ነው ብዬ ነው የማስበው። ቅዱስ ዮሐንስ አፈወርቅም ያንን የሚያስተምረው እኔ የማውቀው ማለት ነው። ብዙ ጊዜ ድሆችን እርዱ እያለ ነው የሚያስተምረው። ቤተክርስቲያን መስራትም ጥሩ ነው። ይሄ ግን የበለጠ እንደሆነ ነው እንግዲህ እኔ የማውቀው እውቀት ይሄ ነው። ለምሳሌ ብትጠይቁኝ ስለዚህ ሰዎች የእግዚአብሔርን ስራ ከማድነቅ በፈቃድ እግዚአብሔር ያደረጉትን ነገር ማመስገን ሲገባ አላስፈላጊ ንግግር ማውራት ምንድን ነው? አንደኛ የመጨረሻው ዘመን ላይ ነው ያለን። አንድ ሊቀ ጳጳስ እንዴት ሰው እንትን ይላል? ትንሽ እንደው ሰው አያፍርም እንዴ? ይሄ እኮ በጣም ከባድ እኮ ሲኦል የሚያስገባ ትልቅ ወንጀል እኮ ነው። የቤተ ክርስቲያን መሪ የክርስቶስ ተወካይ ማለት ነው አንድ ሊቀ ጳጳስ ማለት። እንደው ሌላውን ተዉትና ማለት ነው። ስለዚህ ይሄ ነገር በጣም ሊሻሻል የሚገባው ይመስለኛል። አባቶችም እዚህ ጉዳይ ብታስተምሩበት ጥሩ ነው። አንዳንድ ጊዜ እኮ ጥሩ አለማድረግ ይሻላል። ጥሩ አደረግን ብሎ ከማውራት ምንም የማይረዳ ሰው ይሻላል። ምንም ቤተክርስቲያኑ ምንም ኖሃ የሌለው ሰው ኖሃ አለኝ ብሎ ከሚያወራው ሰው ምንም ከሃዲም ሊሻል ይችላል። በተግባር እኮ እያሳየ ነው። ስለዚህ ይሄ ነገር ትክክል ስላልሆነ ሊታረም ስለፈለኩ ነው። በጣም የሚያናድድም ጉዳይ ስለሆነ ማለት ነው። በነገራችን ላይ እሳቸው ባለፈው ላይቭ ራሱ አሁን ብፁዕ አባት ስጦታ አለው ሲባል እኛ ነን ያለው። የኛ ቴክኒክ ሰዎች ሰው እንዲሰማ ስለሚፈልጉ ያው የሚዲያ ሰዎች ብለው በግድ ላይቭ ላይ ያቀረብናቸው። ዛሬም ፕሮግራሙ የመቄዶንያ ፕሮግራም። ስለዚህ ብፁዕ አባታችንን እጅግ በጣም እናመሰግናለን። ይሄ ስጦታ እንግዲህ ያው
አቡነ ፋኑኤል መቄዶንያ ቅርንጫፍ ተብሎ ተሰይሟል ማለት ነው። እና 56 ቅርንጫፍ ነበረን። ይሄኛው ትንሽ ኢሞሽናል ሆኜ ነው ቅድም ይቅርታ 57ኛው የመቄዶንያ ቅርንጫፍ ይሆናል ማለት ነው። እንግዲህ ብፁዕ አባታችንን ቃሎትን እንፈጽማለን፣ እርስዎን ደስ እናሰኛለን። በዚህ ቦታ ላይ በጣም የተጎዱ አረጋውያንን አባቶች፣ እናቶችን በማስገባት እርስዎ ያሰቡትን የተመኙትን ነገር ለማድረግ ቃል እንገባለን። በተለይ ባለቤቴ ደግሞ በዚህ ስራ ከኔ የተሻለች ስለሆነች በእርግጠኝነት እርስዎን ደስ እንደምታሰኙት በጣም የተቸገሩ ሰዎች እየኖሩ ሀሳቦት መጀመሪያ ይህን ቤት የሰሩበት ዓላማ ስለሆነ በጣም የተጎዱ ሰዎች እርስዎን የሚያስጠቅሙ ሰዎች ገብተው እርስዎ ደስ እንዲሉ ግዴታችንን እንወጣለን ማለት ነው። እኛ እንግዲህ መቄዶንያ እንደምታውቁት የተለያዩ ሰዎች ድጋፍ ያደርጋሉ፣ በገንዘብ፣ በስጦታ፣ በአይነት እንደዚህ። ግን ዛሬ እንግዲህ 14 ዓመት እየሆነ ነው መቄዶንያ። በዚህ በ14 ዓመቱ እንግዲህ ይሄ ትልቁ ስጦታ ነው። ትንንሽ ቤቶች እንደዚህ ነገር ሰዎች ያግዛሉ፣ ግን ይሄን የሚያክል ትልቅ ቤት እንግዲህ በትልቅ ድርጅቶች ነው እስካሁን። እሱም ኢትዮጵያ ንግድ ባንክና ኢትዮ ቴሌኮም ሊሆኑ ይችላሉ ይሄን የሰጡት እንጂ በግለሰብ ደረጃ በአንድ ሰው ማለት ነው። ይሄ ለመቄዶንያ በመቄዶንያ ታሪክ እንግዲህ ትልቁ ስጦታ ይሄ ቤት ነው ማለት ነው። ስለዚህ እንግዲህ ይሄን ደግሞ አርአያነት ተከትላችሁ ሌሎችም ሰዎች ደግሞ የብፁዕ አባታችንን መልእክት ነው እሳቸውም ሰው እንዲረዳ ይፈልጋሉ። የእግዚአብሔር ፈቃድ ነው እየፈጸሙ ያሉት እሳቸውና ሌሎቻችሁም ደግሞ እንደዚህ የምትችሉ ካላችሁ በምትችሉት ብታግዙ በጣም ደስ ይለናል። መቄዶንያ ቋሚ ገቢ የሌለው ነው፣ የውጭ ፈንድ የለውም፣ በእግዚአብሔር ኃይል የሚሰራ ነው። ከ9 ሺህ ሰዎች በላይ ያለምንም የውጭ ፈንድ 56 እንግዲህ 57 ቅርንጫፎች ደርሰዋል። አሁን በዚህ የምናደርገው እንግዲህ ቋሚ ገቢ ሳይኖረን ስለሆነ በሚዲያ ላይ ይህንን የምትከታተሉ ሰዎች ደግሞ በምትችሉት እንድታግዙ መታችሁ እንድትጎበኙ ማንኛውም ስጦታ እንድትሰጡ በዚህ አጋጣሚ ጥሪ ያስተላልፋለሁ። ወንድማቸውን ደግሞ ኢንጂነር አማኑኤል ይባላሉ። ስመጥር ኮንትራክተር ናቸው። ይህንን ቤት በጣም በጥሩ ሁኔታ የሰሩት ቅድም እንደሰማችሁት ምንም እኛ እንኳን ወጪ እንዳናወጣ ተደርጎ ሁሉ ነገር በቃ ታድሷል። መቄዶንያ ሰው ማስገባት ነው። በነገራችን ላይ አልጋዎች አዘጋጅተናል፣ ሰዎችን መርጠናል። በቅርቡ ሰው እናስገባበታለን እዚህ ቦታ ላይ እና እሳቸውንም በጣም አመሰግናለሁ። ብዙ ደክመው ነው በሙያቸው በነፃ በጉልበታቸው ትልቅ እገዛ አድርገዋል። እሳቸው ይሄ ህንፃ ለመሰራት እሳቸው ማስተዋጽኦ ቀላል አይደለም በነገራችን ላይ። ስለ እሳቸውንም በጣም አመሰግናለሁ። ብፁዕ አባታችን ደግሞ የነገሩን ለኔ የኔ የካቲት 1 ነው ጾም ከመግባቱ በፊት ማለት ነው። ቤቱን ያሉን መተናየን ውልና ማስረጃ ጨረስን። እኔ በጣም አንድ ነገር ልንገራችሁ ብፁዓን አባቶቻችን፣ እኔ ብዙ ሰዎች ሲሰጡ እንደሳቸው ደስ ብሎ ሊሰጥ ሰው አላየሁም እስካሁን። ከልቤ ነው የምነግራችሁ። እጅግ በጣም ነው ደስ ያላቸው። በቃ ከ3 ወር በኋላ ከ2 ወር በኋላ ነው የመጡት እዚህ የቅዱስ ሲኖዶስ ስብሰባ ሲሆን የካቲት ግንቦት እና 3 ወሩ በጣም ነበር የረዘመባቸው። 3 ወሩ በጣም ነው የረዘመባቸው እና በዚህ በ3 ወሩ በቃ እንዳይሞቱ አንድ ነገር እንደው በቃ በጣም ከመጓጓቸው የተነሳ ይሄ በእውነት ነው ምስክር መሆን ስለምችል ማለት ነው። እና እንደዚህ የሚሰጥ በደስታ ይስጥ የሚለው ቃል ማለት ነው። በጣም በደስታ ውልና ማስረጃ ሄደው ቤቱ ሲሰጡ አልቅሰዋል። ሰው እኔ ነበር እንደዛው ከመሆን የነበረብኛል እኔ ስለተሰጠኝ ማለት ነው። እኔ ተረጂ ነኝ። እንደዛ ብደሰት ትክክል ተገቢ ነው። ምክንያቱም እንደዚህ አይነት ትልቅ ስጦታ አግኝተናል። እሳቸው ግን ያን ነገር በማድረጋቸው ነው እንደዛ ደስ ያላቸው። በደንብ የምሬን ነው የምነግራቸው። እጅግ በጣም ነው ደስ ያላቸው እና እንደዚህ ነው እንግዲህ በመስጠት ከእግዚአብሔር የሚሰጠውን ዋጋ ያወቀ ሰው እንደዚህ ነው ደስ የሚለው እንጂ የተለያየ ትችት በመስጠት አይደለም። በመስጠት ከእግዚአብሔር የሚገኘውን ዋጋ ምን ያህል ክብር እንዳለው ያን እያሰቡ ይመስለኛል እና እጅግ በጣም ነው ደስ ያላቸው እና በጣም በጉጉት ነው በቃ 3 ወሯ የደረሰችላቸው እና በዚህ አጋጣሚ እስከ ዛሬ ከረዱን ሰዎች እንደዚህ አይነት ነገር ስላላየሁኝ ነው። ስለዚህ ብፁዕ አባታችን በጣም እናመሰግናለን። እግዚአብሔር ይስጥልኝ።